ኢየሱስ ብቻ በቂ ነው። ማርያም ማማለድና ወደ እግዚአብሔር መንግስት ብታስገባ ኖሮ ከኢየሱስ በፊት ማርያም ነበረች። በሷ ይጠቀም ነበር፣ አልተጠቀመም። ትዕቢት ውድቀትን ታፈጥናለች። ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። ኦርቶዶክስ የማንሆንበት ምክንያት ኦርቶዶክስ የማትሆንባቸው 3 ምክንያቶች ንገረኝ። አንድ ምክንያት ይበቃኛል። የህልም እንጀራ የፕሮቴስታንቶችን አዳራሽ አታፍርሱ፣ ምክንያቱም ያለ ሞታ ፓስተሩ በጸሎት ጊዜ እየመጣ በልሳን እናገራለሁ እያለ እንደዚህ ይላል። ስርቁ ሳጫጫጫ ተሰምተሰተራክ ሄዶ ህይወትን የሚጠላ ህዝብ አስቸጋሪ ነው። ራስን ምሰል ለሌላ ሰው መለያ አትጫወት። ተሰጠንም ብናውቅ የጎደለን የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባል ስናጣው ነው። ከስትንፋስ በላይ ምን አለ? ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ታዲያ ዛሬም በአዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለሚመለከው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን በመጫን መከታተል ትችላላችሁ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ ማማለድና ወደ እግዚአብሔር መንግስት ብታስገባ ኖሮ ከኢየሱስ በፊት ማርያም ነበረች። በሷ ይጠቀም ነበር፣ አልተጠቀመም። ገብርኤል ሚካኤል ነበሩ፣ እነሱም አልተጠቀመም። ሌላ ሰው መካከለኛ ቢያስቀምጥ ኖሮ ኢየሱስ አይመጣም ነበር። ወደ እግዚአብሔር ቃል ኑ፣ የእግዚአብሔርን ቃል ተቀበሉ። የእግዚአብሔርን ቃል አውጥታችሁ አትጣሉ። በተረት አትመኑ። ተረት የሚነግራችሁን አትመኑ። መካከለኛው ሰውና እግዚአብሔርን ያስታረቀ መካከለኛ የናዝሬቱ ኢየሱስ ነው። ደሙን አፍስሶ ነው ዋጋ የከፈለው። ሌላው ደሙን አላፈሰሰም። ስለዚህ ወደ ኢየሱስ ነው ዛሬም እጁን ዘርግቶ ይጠብቃል። በሰውና በእግዚአብሔር መካከል ያለ መካከለኛ ኢየሱስ ክርስቶስ ብቻ ነው። ማርያም ከዚህ በፊት ነበረች፣ ነገር ግን በሰውና በእግዚአብሔር መካከል መካከለኛ መሆን አልቻለችም። ታዲያ ማርያም ያንን ማድረግ ብችል ኖሮ ኢየሱስ ክርስቶስ የሰው መልክ ይዞ ወደ ምድር ባልመጣና እንደገናም ደግሞ በመስቀል ላይ ባልተሰቀለ ነበር። ነገር ግን የሰው ስርዓት ያንን ነገር ማድረግ ስለማይችል እግዚአብሔር አንድ የሚወደውን ልጁን እንዲያው ለዓለም ስጦታ አድርጎ ሰጠ። በሰውና በእግዚአብሔር መካከለኛ ሆኖ እኛ ከእግዚአብሔር የራቅን ሰዎችን በደሙ በኩል አቀረበን፣ እንደገናም ደግሞ ሕይወትን ሰጠ። ክብር ለእግዚአብሔር ይሁን። እሺ እንቀጥል። በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። ኧረ እባክሽ በጣም ያዘንኩት ጌታን በጣም ያዘንኩት ጌታን ትላለች። እቺ መሰለሽ ልጅ እግዚአብሔርን እንደዚህ ያርገን ጌቱ ካጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያስቡ ምን አይነት ሴት ናት? በእግዚአብሔር ከቸርች እንደምትወጣ እየተናገረች ነው ምናምን። በዚህ መልኩ ግን ዝናብ እየዘነበብኝ ስንት ገርዳሜ። ያው ቃሉ ደስ አይልም አይደል? እኔ ትርጉሙን እንኳን አላውቀውም፣ ግን ብቻ ይሁን። እንደዚህ መኪና እየነዳ እኔ በእግር እየሄድኩ ነው። በመሰረቱ ታምሪያለሽ ያለሽ ማን ነው? በጣም እኮ አልናገርም፣ እሺ አያንስም፣ ግን አንቺም አታምሪም። በቃ ወደ ገደለው ስገባ ስንት ገርዳሜ ብለሽ የምትጠሪያቸው ሰዎች በጌታ ያገኘሻቸው እህቶችሽ ናቸው። በነገርሽ ላይ ክርስትና ስላልገባሽ ነው። ኢቭን እንዳልሽው ባያምሩ ኖሮ ራሱ በእርግጠኝነት ደግሞ ያምራሉ። በጌታ ያገኘሻቸው እህቶችሽ ስለሆኑ ክብር ልትሰጫቸውና ልትወጃቸው ይገባል። አጠገቤ የነበሩ ቸርች ላይ ያገኘዋቸው ምናምን እያልሽ እንዲህ መመጻደቅ የለብሽ። ምናልባት አሁን አንቺ የምትንቂያቸው ሰዎች ለፍቶ ደክሞ በጣም ተጨንቆ ነው እዚህ ደረጃ ላይ ደረሱት። ልክ እንዳንቺ ተቀባብቶ የሆነ ነገር አድርጎ እንዴት በዝናብ ሄዳለሁ እያሉ ምናምን ህይወታቸውን የሆነ ነገር ሲያደርጉ አይደለም እዚህ ደረሱት። አጠገብሽ ቁጭ ብሎ ከአንድ ማዕድ በልታችሁ በአንድ ጥላ ስር ቁጭ ብላችሁ እንዴት ወተሽ ስንት ገርዳሜት ያለሽ። በጣም ነው የሚያሳዝነው። ብታምሪና እንደዚህ ብትኖሮ ይሁን እንላለን። አንቺ ምርጥ ከሚባሉት አይደለሽ። በሌለሽ ነገር እህቶችሽን አትክሰሻቸው። በነገራችሁ ላይ በጌታ የሆነ ጴንጤ ያምራል። ታውቃላችሁ? ይሄን አንድ ደም ግባት የሌለው ጴንጤ አታገኝ። ሁሉም ቆንጆ ነው። በጌታ የሆነ አንድ የሚያስጠላ ሰው አታገኝ። በእርግጠኝነት ሞገስ አለበት። ሌላው ቢቀር ተመለሽ፣ ደስ አይልም። ጌታን ትላለች። ኦርቶዶክስ የማትሆንባቸው 3 ምክንያቶች ንገረኝ። እሺ አንድ ምክንያት ይበቃኛል። አንድ ምክንያት ይበቃኛል። ሁለት አድርጎ ግድ የለም ለዲስከሽን እንዲመች። አንዱ ለኔ በጣም በቂ ነው። እሺ አሁን ንገረኝ። ያ ማርያም መጸለዩ በጣም ይከብደኛል። ታውቃለህ? 3 ምክንያት አልፈልግም። አንዱ ራሱ ለኔ በጣም በቂና ከበቂ በላይ ነው አይደል? ምንድነው ሲባል ለማርያም መጸለይ አልፈልግም። ማርያም ወይ እንደዚህ አድርጊልኝ ማለት አልፈልግም ነው።
እግዚአብሔር በልጁ በኩል እኔ እንዳርቀው ልጁ ልኮ ወደ ራሱ አስጠግቶኛልና ቀጥታ መግባት እችላለሁ በልጁ ደም በኩል። ለዛ ቀጥታ ጸሎቴን ለእግዚአብሔር ማድረስ እችላለሁ። በማርያም በኩል መሄድ አልፈልግም። በጣም ቆንጆ መረዳት ነው። በቃ አልፈልግም። ማርያም እንደኔው ሰው ናት፣ ማድረስ አልችልም። ምክንያት ይሄ ነው። ኦርቶዶክስ ማልሆንበት አያችሁ። በጣም ብዙ ሺህ ምክንያቶች ቢኖሩንም ይሄኛው ዋነኛው ምክንያታችን። እኛ ቀጥታ ወደ እግዚአብሔር መጸለይ እንችላለን። አንፈልግም። በቃ አንጸልይም ለማርያም። ኧረ እባክህ ስሙት። ወደ ኢትዮጵያ ተመለሽ፣ ወደ ኢትዮጵያ ተመለሽ። ወደ ኢትዮጵያ የእነዚህ ሰዎች ቀልድ አያልቅም። ድንግል ማርያም ሆይ ወደ ኢትዮጵያ ተመለሽ መታ ነበር እያለ ነው። አያችሁ፣ ወደ ማርያም መጸለይ ማለት የኛውን በጌታ ስም የሰበሰብከውን ሕዝብ በሞተለት ጌታ ስም ሰብስበው ስለ ድንግል ማርያም ታወራበታለህ። ጸሎታችሁን በዛ በኩል ይሰማል ብለህ ሕዝቡን መከራ ታበላል። 5 እና 4 ዓመት 20 እና 25 ዓመት የጸለየ ሰው ለጸሎቱ መልስ ያላገኘበት ትልቁ ምክንያት የኛው ነው። ወደማይሆን ስፍራ ጸልዮ፣ አድራሻ ወደ ሌለው ሰው ጸልዮ ጸሎቴ አልተመለሰም ብሎ ከእግዚአብሔር ጋር ይጣላል። ልክ እንደሱ ወደ ስጋ ለባሽ እንጂ ወደ እግዚአብሔር አልጸለየም። ያ ስጋ ለባሽ ደግሞ አይሰማው፣ ቢሰማው ራሱ ደግሞ ምንም አይደርግለት። ለዛ 20 እና 30 ዓመት በጸሎታችሁ ተግታችሁ ነገር ግን አንዳች መልስ ያጣችሁ ሰዎች የጸለያችሁበት አድራሻ ልክ አይደለም፣ አድራሻችሁን ቀይሩት። ጸሎት ወደ እግዚአብሔር የሚጸለይ እንጂ ወደ ፍጥረታዊ ሰውና ስጋ ወደ ለበሰ ሰው የሚጸለይ አይደለም። እንደዛ ካደረጋችሁ ለጸሎቶቻችሁ መልስ አታገኙ። ግዴታ ወደ እግዚአብሔር መጸለይ መቻል አለባችሁ። ያ ካልሆነ ኪሳራ ውስጥ ናችሁ። አያችሁ፣ የጸሎቶቻችሁ መልስ ማጣት የአድራሻው ስህተት ነው። ወደ ማን እንደምትጸልዩ ተሳስታችኋል። ለዛ አስተካክሉ። ከልጅሽ ከወዳጅሽ ጋር ሀገርሽ ናትና በወሬል ክንፍ ላይ ሆነሽ ባርከሻታልና እሺ ልጅሽም አስራት አድርጎ ሰጥቶሻልና ድንግል ማርያም ሆይ በጣም ያሳዝናል። የኢትዮጵያ ሕዝብ ኬት ነው የምታየው? እኔ እኮ አይገባኝም። የማየት መብትም የላትም። የኢትዮጵያን ሕዝብ አይታ ምን እንድታደርግላችሁ ነው? የሆነ ቱሪዝም ቢኖር በህይወት ብትኖር መጣ ትጎበኝ ይሆናል። ህዝብሽን ተመልከች። የሆነች ነፃ አውጪ ታጋይን ያደረጋችኋት እኮ። መፈጠርህንም አታውቀውም። ኢትዮጵያ ማን እንደሆነችም አታውቅም። አንተ ግን ጫካ እንደገባ ነፃ አውጪ ታጋይ ትመለከታታለህ። ህዝብሽን ተመልከች። ህዝቡን አታሰቃዩት። የሆነ የሚያስጨንቅ ነገር እየነገራችሁ ሆዱን አታስብሱ። ይሄ ህዝብ በራሱ ማልቃሻ ነው። ተውት እንጂ አስቁት ከቻላችሁ። አይደለም የሆነ ነገር ነግራችሁት በማይመለከተው ያለቅሳል። እዬ ጠፍቻለሁ ይላል። ማርያም ሆይ ህዝብሽን ተመልከች። በሰቆቃና በችግር ያለ መሮት ደክሞት ያለ ህዝብ እባክሽን ከልጅሽ ጋር ተመልከች ብለው በእርግጠኝነት የያዘን ልብስ ለብሶ ነገ ድንኳን ይተክላል። ተውት እንጂ ህዝቡ እንዴ! ነፃ ነው ህዝቡ፣ አታስጨንቁት እንዴ! ነፃነት እንዲሰማው አድርጉ። ማልቀስ አልከበደንም፣ እኛ መሳቅን የከበደን። መጽሐፍ ቅዱስ እንኳን አጽናኑ አጽናኑ ህዝቤን አጽናኑ ነው የሚለው። እንዴ መጽናናት የሚፈልግ ህዝብ ነው በመሰረቱ። ኢትዮጵያዊ ደግሞ አብሶ። ማርያም ወይ ከልጅሽ ጋር ትበሉ፣ የማይሆን ተስፋ ትንገሩት። ኧረ ተው ህዝቡን በጣም ተስፈኛ አድርጋችሁ እንዲህ አይነት የሚባል ግለሰብ አናውቅም ሲል ሰማይ በኋላ ጉድ እንዳትሆኑ፣ መጠቋቆሚያ እንዳትሆኑ። በባቢሎን ምርኮ የነበሩ እስራኤላውያን ያወጣ ልጅሽ ዛሬ ካለንበት መከራ ያወጣን ዘንድ ከማየት ማርያም ወደ ኢየሩሳሌም እንደተመለስሽ ወደ ገሊላ እንደገባሽ ዛሬም ሳሊን ቅድስት እያለ የሚያመሰግንሽ ህዝብሽን ታይተን ወደ ኢትዮጵያ በዓይነ ምሕረት ተመለሺ ማርያም። ያርቦናል ተመለሺ ማርያም። እግዚአብሔር ግን ማለት ነው ትዕግስተኛ አባት ነው። ታውቃለህ፣ እንዲህ ያሉ ሰዎችን በመብረቅ አለመምታቱ ይገርመኛል። የሰው ልጆችን ጸሎት ዳይሬክሽን የሚያስቀይሩ ከእግዚአብሔር ይልቅ ፍጥረታዊ ሰው ላይ ትኩረት እንዲያደርጉ የሚያደርጉን ሰዎች በመብረቅ አለመምታቱ፣ እጅ በእጅ አለመቅጣቱ ይገርመኛል። ተመለሺ ማርያም አለ። እኔ ተወዳጆች እንዴት አላችሁ? ይህ መልእክት ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ ሼር እና ሪፖስት አድርጉልኝ። ከሰሞኑ የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለህግ እንደቀረቡ ተመለከትኩኝ። እንዲህ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካም በተለያዩ ቦታዎች ላይ ያሉ የነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። ይሄ ልጅ ደግሞ የህፃን ጨዋታ ነው የሚጫወተው። አያችሁ፣ በአውሮፓና በአሜሪካ ያሉትን የነሱን ቸርቾች እየገዛን ስለሆነ እዚህም ያለውን እየተመናመኑ እንገዛዋለን ይላል። የህልም እንጀራ ታውቃለህ፣ ስተኛ ብቻ የምበላውን
እንደዚህ ናቸው እነዚህ ሰዎች። ወንጌል አማኙ እነሱ ከሚከተሉት ሃይማኖት እድሜ በታች ነው እዚህ ሀገር እንዳለው አቆጣጠር ከሆነ። ነገር ግን ደግሞ በ10 እና በ15 ዓመት መካከል ቁጥራቸው የደረሰበትን ወንጌል አማኙ ደርሷል። ይሄ በቅርብ የተደረገ ጥናት ነው። እኛ 33% ደርሰናል፣ እነሱ ደግሞ 35 ላይ ናቸው። እንግዲህ በጣም በትንሽ ዓመት መካከል ነው ምላችሁ። የእነሱ ሃይማኖት ያስቆጠሩን እድሜ ደግሞ ብናስቆጥር ተመልከቱ፣ እጥፍ ልንሄድ እንችላለን። እነሱ እንደሚያወሩት ከሆነ አይደለም መመናመን ይቅርና ከጊዜ ወደ ጊዜ ቁጥራችን እየጨመረ ነው። ነገ እንደ ሀገር ያሰጋል ህዝብ። ለምን ብትል በፍጥነት እየጨመረ ያለ ህዝብ ነው። የትኛውም ሀገር ላይ ብትመለከት እንደ ወንጌል አማኝ በፍጥነት የሚጨምር ህዝብ የለም። ይዛመታል እንደ ወረርሽኝ። ታዲያ እናንተም ወንጌል አማኙ ይመናመናል፣ ይጠፋል የሚለውን ተስፋ ተውና እንዴት በፍጥነት እየተራመደ እንደሆነ ለማየት ሞክሩ። ዝም ብለህ ተነስተህ አይ የኔ ተወዳጆች እንገዛዋለን የምትልበት ሃይማኖት አይደለም። አሁን ያለንበት ሃይማኖት አስፈሪ ህዝብ ነው አሁን ላይ ያለው። ትዝ ይላችኋል አይደል? በለዓም የእግዚአብሔርን ህዝብ ለመርገም ወደ ተራራ ሲወጣ እግዚአብሔር ይሄንን ህዝብ አትንካው፣ አትርገሙ፣ የተባረከ ህዝብ ነው አለ። እንደውም ባርከው እንጂ ህዝብ የሚያስፈራ ህዝብ እኮ ነው አለ። እግዚአብሔር በማዕከሉ ያለ ህዝብ ነው። ጴንጤ እንደዛ ነው። በነገር ላይ እግዚአብሔር በማዕከሉ ያለ ህዝብ ነው። አይደለም አሁን በነጻነት ዘመን ይቅርና ይሄ እምነት ስርዓቱን እንዳይፈጽም በተከለከለበት በዚያ ዘመን እንኳን ይሄ ህዝብ ይጨምር ነበር። አይደለም አሁን በሰላሙ ጊዜ ይቅርና ያኔ በመከራና እንዳይሰባሰቡ በሚከለከሉበት ዘመን ይበዙ ነበር። ጌታ ስሙ ይባረክ። ፓስተሩ በጸሎት ጊዜ እየመጣ በልሳን እናገራለሁ እያለ እንደዚህ ይላል። እሺ ስርቁ ሳጫጫጫ ሰምሰም መስቀል አድርጋለሁ ይሰማል መስቀል። ከዛ ሁሌ እየመጣ በተመሳሳይ ቃል ፍጥነቱን እየጨመረ ስርቁ ሳጫጫጫ ሰብሰብ ራኬዶ እየለፈለፈ አስቸገረን። አንድ ቀን የድግግሞች ስለበዛብን እሱ ልሳን ነው ብሎ የሚናገረውን ንግግር በወረቀት ላይ ነጣጥለን ጻፍን። ስርቁ አያስቅም፣ ታውቃለህ? ጭራሽ አያስቅም። ሳጨጨ ሳም ሮዶ ትራ ኬዶ ተነጣጠለ። በነገራችሁ ላይ አያስቅም። በውስጥሽ ያለውን ጥላቻ ለማሳየት የምታደርጊው ነገር ነው እንጂ ከጣሪያ በላይ የሚያስቅሽ ነገሩ ስለሚያስቅ አይደለም። ያ የጨለማው መንግስት በውስጥሽ ሆኖ ስለሚጨነቅ ነው እንጂ ምንም አያስቅም። ይህንን ልሳን ወደ ግራ ስናነበው እንደዚህ ይላል። ጽፎት ቁርስ ጨጨብሳ ተመልከት፣ ምሳ ዶሮ፣ እራት ዶኬ። አሜን። በነገራችሁ ላይ መጽሐፍ ቅዱሳችን ሲናገር የጋለሞታ ዋጋ እስከ አንዲት እንጀራ ነው ይላል። ይሄ ዋጋቸው ስለሆነ ነው ከፓስተሩ ንግግር የምሳና የቁርስ የራት ፕሮግራም ያወጡት። የራሳቸው ዋጋ እንደዛ ስለሆነ ነው። ሆዳቸው አምላካቸው ስለሆነ ነው። ጋለሞታ ምንም ሲናገር አያፍርም። ታውቃለህ? ከዚህ የሚበልጥ ብዙ ነገር ያደርጋልና በእግዚአብሔር መንፈስ ላይ ቢቀልድ ያን ያክል አይገርመው። ነውራቸው ክብራቸው ነው። ታውቃለህ? እንደዚህ ያሉ ሴቶች ለሌላው ክብር የሚሆነው ነገር ለነሱ ውርደት ነው፣ ለሌላው ደግሞ ነውር የሆነው ነገር ለነሱ ደግሞ ክብር ነው። ይሄ የጋለሞታነት ባህሪ ነው። ለጋለሞታነት በአደባባይ ላይ እውቅና ስትሰጠው ምንም አትፈራም። ታውቃለህ? ዝሙተኛ ሴት የሰውን ሕይወት ታጠምዳለች አለ መጽሐፍ። እንደዚህ ያሉ ሴቶች ናቸው። ምንም አይፈሩም። ለዛ አስቆሽ የሆነ ነገር ተረድተሽ ምናምን አይደለም። ጋለሞታ ስለሆንሽ ነው። ነውር ጌጥሽ ስለሆነ ነው። የማታፍሪ የማትፈሪ ሴት ሆነሽ ነው እንጂ አያስቅም። ተመልከት፣ ጋለሞታ ይችላል። በጣም ነው ያሳቃቸው። እሺ እንቀጥል። አያችሁ፣ ሌባ ሊሰርቅና ሊያጠፋ ሊያት ይመጣል። ኢየሱስ ክርስቶስ ግን ሊያጠፋ አይደለም፣ በሱ ያመኑትን ሊወስዳቸው ሊያድናቸው የተረፈረፈ ሕይወት ሊሰጣቸው መጣ ነው። ደነገጣችሁ? አያችሁ፣ ሌባ እናንተ ሳትዘጋጁ ይመጣባችኋል። ሲመጣ ሊራራላችሁ አይደለም። ሲመጣ የሆነ መልካም ነገር ሊያደርግላችሁ አይደለም። ሲመጣ ሊሰርቃችሁና ሊገላችሁ ነው። ኢየሱስ ክርስቶስ ግን ሊያድነን መጣ። በኢየሱስ ክርስቶስ እመኑ፣ ንስሐ ግቡ፣ ኑ ወደ ኢየሱስ። ጌታ ኢየሱስ ክርስቶስ ይወዳችኋል። አያችሁ፣ በገበያ ማዕከል ሌባ ሌባ ብትል ሁሉም ደንግጦ ይሰማል፣ ያያል። ኢየሱስ ማለት ሲጀምር ግን ረዲያ ብሎ ወደ ስራው ይመለሳል። አየ፣ የሰው ልጅ ሕይወትን አይወድም፣ የእግዚአብሔር ስጦታን አይቀበልም። ምድራዊ ነገር ጫጫታ ነው የሚፈልገው። ሌባ ቢያሳድ ይሻለዋል ሕይወት ከሚያሳድ።
አይፈልግም። ሕይወትን መከተል አይፈልግም። ለዛ እኮ ነው ኢየሱስ ለፈሪሳውያን ሲናገራቸው እናንተ መጽሐፍትን ትመረምራላችሁ አላቸው፣ መጽሐፍት ግን ስለኔ ያወራሉ አለ። እናንተ ግን ሕይወት እንዲሆንላችሁ ወደ እኔ መምጣት አትፈልጉም አላቸው። አየህ፣ ሕዝብም ስለ ሌባ ስለሆነ ነገር ማውራትና መስማት ብቻ ነው የሚፈልገው። ወደ ኢየሱስ መጥቶ ሰላምና እረፍትን መቀበል አይፈልግም። ሕይወትን መቀበል አይፈልግም። የሰላም ሀገር ዜጋ መሆን አይፈልግም። ሕይወቱን ለሰጠው ጌታ ጆሮና ጊዜ መስጠት አይፈልግም። ሌባ ሲባል ግን የታል የታል እያለ ዱላ ይዞ ይመጣል። ራስን ምስል በሌላ ሰው መለያ አትጫወት። ዳንሳ ባንተ ላይ ያለ ጸጋ ምርጥ ጸጋ አለ። አንድ ሰው በሁሉም ጀግና መሆን አይችልም። እዛ ኪቦርድ እኔ ቢዝ ይጠፋብኛል፣ ካሜራ ቢዝ ይጠፋብኛል። እኔ ወንድማችሁ ዘማሪ መሆን አልችልም። ማታ ማታ ይዘምራሉ በግል ትንቢት ተናገር በላይ ጸጋዬ ነው። ፈውስ ጸልይ በላይ ጸጋዬ ነው። በሁሉም ቦታ እኔ መሆን አልችልም። ሁለት ቦታ ሆነዋል። አንተ ለእግዚአብሔር ሰው ተኝተህ በአይምሮ ብቅ ያለ ሁሉ ለምን ታሳድዳለህ? ፓስተር ሞት ትፈልጋለህ፣ ዘማሪ ሞት ትፈልጋለህ፣ ነጋዴ ሞት ትፈልጋለህ፣ ሁሉም ሞት ትፈልጋለህ። ሁሉም መሆን አትችልም። ራስን ምስል በሌላ ሰው መለያ አትጫወት። ባንተ ላይ ያለ ጸጋ ምርጥ ጸጋ አለ። ዘንድሮ ትገለጣለህ። አሜን። ዘንድሮ ትገለጫለሽ። ይገለጣል። በራስሽ ተነሺ። በራስሽ ይዘህ ውጣ። አሜን። ወደ እንትና አትየው። አሜን። ወደ እንትና አትይ። አሜን። ኢየሱስ ጌታ ነው። ስብከት መሆኑ ነው። እሺ ይሁን። እኔ ስለዚህ ሰው መናገር አልፈልግም፣ ግን ስለ ህዝቡ መናገር ፈልጋለሁ። ሰው አሁንም ይሄዳል ይመስለኛል። ምን እንደሚሰራና ምን ለመስማት እንደሚሄድ ግን አላውቅም ስቲል። እኔ ግን ጊዜ ሳላችሁ ወደ ሎካል ቸርች ብትመለሱ ይሻላችኋል የሚል እምነት አለኝ። በነገራችሁ ላይ እነዚህ ባለራዮች ነንባዮች ነገ የተሻለ እድል ቢያገኙ ሽጧችሁ ይሄዳሉ ከናደራሹ፣ አይራሩላችሁ። ነገ ከናደራሹና ከነወንበሩ ሽጧችሁ ይሄዳሉ። በጊዜ ወደ እናት ቤተክርስቲያን እንድትመለሱ አሳስባችኋል። እንደሆነ ዕቃ ከናደራሹ ከምትሸጥ በጊዜ ወደ እናት ቤተክርስቲያን ብትመለስ ይሻላል። እነዚህ እረኞች ትክክለኛ እረኞች አይደሉም፣ ሙያተኞች ናቸው። ሙያተኛ የሆነ ችግር ቢመጣበት በጎቹን ጥሎ እንደሚሄድ ሁሉ እነዚህም እንደዛ አይነት ሰዎች ናቸው። አሁንም ትንሽ ነው የቀራችሁት፣ ትመጣላችሁ። በእርግጥ ግን በጊዜ ነው። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባል ስናጣው ነው። እና እኔ ከዚህ በፊት ሃና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ዌዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ? ይህንን ነገር የሚጠቀሙ በዛ ሀገር በቂ የሆነ ኦክሲጅን ስለሌለ፣ ታዲያ ደግሞ እኛ ሀገር ላይ በቂ በሆነ ኦክሲጅን እየኖርን ነገር ግን ደግሞ በህመም ህይወታቸውን እንደዚህ በየጊዜው የሚመሩትን ሰዎች አሁን ተረድቻቸዋለሁ። ጤናማዎቹንም ደግሞ ከኦክሲጅን በላይ ምን አለ? ያለንም ብናውቅ የጎደለን የለም እያለ ታዲያ እንዲህ ባለ ነገር ውስጥ ያላችሁ የሰው ልጆች ሁላችሁም እግዚአብሔር እንዲፈውሳችሁና ሰላሙን እንዲሰጣችሁ የኛ የወንድሞቻችሁ ጸሎት ነው። ታዲያ እግዚአብሔር አንድ ቀን ይረዳችሁና ቀድሞ ወደ ነበራችሁ ሰላም ትመለሳላችሁ። አምላካችሁንም ደግሞ ታመሰግናላችሁ። ጌታ ይረዳችኋል። ጤናማ የሆናችሁ ሰዎች ደግሞ በአንድም በሌላም የሆነ ነገር ስለቸገራችሁ ብቻ እግዚአብሔርን አታማርሩ። እግዚአብሔር የሰጣችሁ ነገር ከጎደላችሁ ነገር በላይ ነው። እግዚአብሔር የሰጠን በጣም ብዙ ነገር በህይወታችንና በቤታችን አለ። ታዲያ እግዚአብሔርን ለማመስገን ጤናችን ራሱ ሙሉ መሆኑ በቂ ነው ብዬ አምናለሁ። ታዲያ ከዛሬ ጀምሮ በአንድም በሌላም እግዚአብሔርን ማመስገን ጀምሩ። ታዲያ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮቹ ቆንጆና አስተማሪ ከነበሩ ላይክ እና ኮሜንት ማድረጋችሁ እንዳትረሱ። ከወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።